ማለት እኔም አብዬም ህይወት ለምደነዋል እዚህ ህይወት ላይ መኖር እንትን አይለንምና እስከዛሬ ለነበረን ነገር በመንገድህ አልመጣም ነው አይደል ያልከኝ? እኔም ባንተ መንገድ አልመጣም። የራስን ህይወት መኖር ትችላለህ። አላስታራቂስ የለም ወይ ሃይ የሚለን ሰው የሆነ አለ አይደል በቃ ታውቃላችሁ የሆነ ባዶነት ሲሰማችሁ አጠገባችሁ በቃ ማለት እኔ የሆነ ባዶነት ሲሰማኝ አጠገቤ እሱ መኖሩ ብቻ ለኔ የሆነ አለ አይደል ትልቅ ነገር እናገሬ ጥፋተኛ ነኝ። ምክንያቱም አልነገርኩትም እንደዚህ ምንም። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ቤተሰብ እኛ አለን፣ እኛ ጋር ሁሉ ሰላም ነው። አብዬም ዳነች። አብዬ ሰላም ባያቸው እና ያ ቤተሰብ እኛ ጋር ሁሉ ሰላም ነው። ቤተሰብ እናንተ እንዴት ናችሁ? ስራ አሪፍ ነው ወይ? ጤና ይጠበቃል ወይ? እኛ ጋር ቤተሰብ ሁሉ ሰላም ነው። ያው ዛሬ እኔና አብዬ ነን። ሉባባ አለች ግን ወደ ታች ሄዳ ነው አሁን ነበረች እና እኔና አብዬ ብቻ የመጣ ነው ቤተሰብ። ያው አንድ ላይ ሆነን ትላንትና ማለት እኔ የሆነ ቪዲዮ አይቻለሁ አማን ቤት ያየሁት ቪዲዮ የሆነ ቪዲዮ አይላ እና ያ ቪዲዮ አቡ ስራ ትሰሪያለሽ? ስራ ትሰሪያለሽ? እሺ እዚህ ስሪ እዚህ ስሪ ማያከሶ በይ እሺ። እና ቤተሰብ ያው ከናንተ እኩል እኔም ከናንተ ጋር ነው ያን ቪዲዮ ያየሁት። ብዙዋችሁ በውስጡም በኩል እነ ጀሚል ምን ሆናችሁ ምንድነው ብላችሁ እየጠየቃችሁ ነበር። እና ቤተሰብ ያው ማለት እንደዚህ መናገር አልችልም። የሆነው ነገር በጣም የሚያስጠላ ነገር ነው። ምክንያቱም ይሁን አንድ ቃል ይዣለሁ ማለት እሱ አማን በተናገረው ቃል አንድ ቃል ይዣለሁ። እሱ ምንድነው ከዚህ በኋላ እኔ እናንተ ምንም ያገናኘን መንገድ የለም ምናምን ቃል ከሱ አፍ ሰምቻለሁ። እና ቤተሰብ እኔም በዚህ ሰዓት እኔ ማለት ለእናንተ ማስረዳት ስላለብኝ ነው እንጂ እኔ እንደዚህ እንትን ልልም አልነበረም። ለእናንተ ማስረዳት መናገር ስላለብኝ እና ምን ሆነ ነው እንደዛ ይሆንከው? እኔ ቤተሰብ ሲጀምር ካሁን በኋላ እሱ ጋር መሄድ አልፈልግም። እኔ ከሱ ጋር መገናኘትም አልፈልግም። እሱ ባለው ልክ ከሆነ እኔ መገናኘት አልፈልግም። እሱ ያለው በነገራችን ላይ ቤተሰብ ትክክል ነው። ለሱ ሳልነግረው አብዬን ይዣት ሉባባም አብዬንም ይዣት መጥቻለሁ ወደዚህ። ግን ቤተሰብ አብዬ በጣም እያስቸገረችኝ ነበር። ካሊን እያለች ነበር እና ለሱ አልነገርኩትም። ያ ደግሞ የኔ ጥፋት ነው። አለመናገሬ ጥፋተኛ ነኝ። ምክንያቱም አልነገርኩትም። እንደዚህ ምንም ሄጂም እንደዚህ ያላልኩትም። ግን አብዬ አስጨነቀችኝ። አዳሩ ሙሉ እያስጨነቀችኝ ያደረችው እና በጠዋቱ ካሊር ነው ብላኝ በቃ በሌሊት ነው ለሱም ሳልነግረው ሄድኩት ማለት ነው። ከዛ በቃ አልደወልኩለትም። ያልደወልኩለት ደግሞ እኔ አብዬ ይዣቸው ከመምጣቴ በፊት ከሱ ጋር ማለት ማያን ቃል ተመላልሰናል ማለት ነው። ተጣልተናልና ሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ከሜድ እና በዛም አንደኛ ያም ብቻ አይደለም አብዬ በጣም እያስጨነቀችኝ ስለነበር ካሊርን እያለች ነበር። ቪዲዮ ላይ ራሱ ካያችሁት ካሊርን እያለች ነበርና ከሱ በፊት ግን እኔና እሱ ያወራናቸው ነገሮች አሉ ማለት ያልተግባባንባቸው ሁለታችንም ያልተግባባንባቸው ቃላቶች አሉ ነው የሚላትን አክርፈሽ ሲውል ጭርስ እና ቤተሰብ እኔ ማለት ቤተሰብ ቶሎ እምባዬ ነው የሚመጣው። የሆነ በቃ አለ አይደል ትንሽ እየሰካፋ እምባዬ ነው የሚመጣው እስቲ እና ከናኔ ትናንትና ያን ቪዲዮ ሲያየው ቤተሰብ በጣም ነው የደነገጥኩት። ምክንያቱም ሁሉም ነገር ትክክል ነው። እሱ የሆነው ነገር በጣም እንትን የሚል ነገር ነውና እኔ ሲጀመር ያን አይነት አነጋገር ከሱ አልጠብቅም። ቤተሰብ እንደዚህ አይነት አነጋገር ከሱ አልጠብቅም እና ካሁን በኋላ እኔ እናንተ በአንተ መንገድ መምጣት አልፈልግም ምናምን ሲል ቤተሰብ በጣም ነው በቃ አለ አይደል ማየን ስሜት ውስጥ ነው የገባሁት እና
እኔ ልነግርህ አልፈልግም ነበር ማለት እንዲህ መናገርም አልፈልግም ነበር። በአካልም ላገኘው አልፈልግም። እንደዚህ አግኝቼው ላወራው አልፈልግም። ተኮራርፈን ምነቷችሁ ነው የሚላትን የሆነ አለ አይደል በቃ ታውቃላችሁ የሆነ ባዶነት ሲሰማችሁ አጠገባችሁ በቃ ማለት እኔ የሆነ ባዶነት ሲሰማኝ አጠገቤ እሱ መኖሩ ብቻ ለኔ ይሆናል አይደል ትልቅ ነገር ነበር። ቤተሰብ ግን ትላንትና ያን ቪዲዮ ሰርቶ የሆነ ማለት ማይሆን ነገር ነው ያለው ማለት እና ይሄ ቪዲዮ ያየው ከሆነ ማለት ታየዋለህ፣ ቪዲዮን ታየዋለህ። ካንተ እንደዚህ አይነት ነገር አልጠብቅም። በመንገድህ አልመጣም ነው አይደል ያልከኝ? እኔ በአንተ መንገድ አልመጣም። የራስን ህይወት መኖር ትችላለህ። እስከዛሬ ላደረክልኝ ነገር ያው ጀዛዬን የማገኘው በአላህ ነው ብለሃልና ጀዛን አላህ ይክፈልህ። እና ያው መርሳት የሌለብህ ነገር ማለት ቤተሰብ በጣም ይቅርታ እና መርሳት የሌለብህ ነገር ምንድነው? ያው አብዬ መጀመሪያም በቃ እያስጨነቀች ስለነበር እሷን ይዣት መጥቻለሁ። ግን እኔና አንተ እያወራን በነበርንበት ሰዓት እኔና አንተ የተጣላንበት እኔና አንተ ቤተሰብ እኔ ግልጽ ማድረግ ፈልጋለሁና እኔና እሱ አብዬን ይዣት ከመምጣት በፊት እኔና እሱ ተጣልተናል ማለት የማይሆን ቃል ተመላልሰናል ማለት እና በቃ በዛ ጠዋት ለቅ ሄድኩት። ለዛ ነው መንገድ አልመጣም ብለኛልና እኔም ባንተ መንገድ ካሁን በኋላ አታየኝም። ግን እንደዚህ መሆን አልነበረበትም። ቤተሰብ ለእናንተ እንደዚህ መሆን አልነበረበትም። ግን ምንም ማድረግ አይቻልም። በቃ እኔ ሲጀመር ቤተሰብ ማለት እሱን ላየው አልፈልግም ማለት ባደረገኝ በተናገረው ነገር እኔም በሱ ለመለሱለት ለእሱን ተከፍቷል ማለት እኔም ተናግሬዋለሁ፣ እሱም ተናግሮኛል። ግን በሱ እኔ ከሱ ምንም ይሄን ነገር አልጠብቅም ነበር ቤተሰብ ያው ቂሙን እርሺው ቂሙን ልርሰው ስንለያይ ነው ለኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር እና ቤተሰብ ያው ማለት እኔ መናገር አልፈልግም፣ እንደዚህ መናገር አልፈልግም ነበር። ግን ጀመረ ህይወታችን ለምደነዋል ማለት ብዙ ቻሌንጆች አይተናል፣ ብዙ ነገር አይተናል እና ወደዛ መመለስ ለኛ እንትን አይለንምና አብዬም እኔም ልቦም ያው እስከዛሬም ፈጣሪ ነው እንትን ያለን። ከዚህም በኋላ እኔ እንጃ በቃ ከአብዬም ጋር ሆነ ከልቦ ጋር ልመጣም እችላለሁ ወይ ላልችልም እችላለሁ። ቤተሰብ ትመጣለህ ትመጣለህ ግን ምክንያቱም እንደዚህ በዚህ ነው ያልኩህ አቦ ልናገር እኛ ቤተሰብ እናንተን ማስከፋት አንፈልግም፣ እናንተን እንደዚህ መናገር አንፈልግም። የሆነ አላርን መጥፎ ስሜት ውስጥ ማስገባት አንፈልግም። ግን ያው እሱ ማለት እሱ የተናገረው ነገር እኔና እሱ ያወራነው ነገሮች እሱ ሊሰማው ይችላል። አብዬን ይዣ ስለመጣው ሊሰማው ይችላልና ከዛ በፊት እሱ ያወራናቸው ብዙ ነገሮች አሉ። በዛ ነገር ነው እና ቤተሰብ እናንተ ምንም እንዳትከፉብን። አሽቲ ያበልጠው ይዋላ ዘማ ያው እና ቤተሰብ ማለት ያው አማን ከመምጣት ያለውና ህይወትና አማን ከመጣ አማን መጥቶ ያለው ህይወት በጣም ይለያል። ማለት መጀመሪያ የነበርንበትም ታውቃላችሁ ቤተሰብ አማን ከኛ ጋር ሆኖ እያበረታታን አጠገባችን ሆኖ አለውላችሁ ያለ እያበረታታንም የነበረው ህይወት ታውቁታላችሁ። ማለት የምናየው ህይወት ነውና እሱ አልፈልጋችሁም በቃ አልፈልጋችሁም ካለ ቤተሰብ እኛም አንፈልጉ ከዛቻል ቤተሰብ ዋና ቃሉ የወጣው ከሱ ነው። ማይስ ተባራይ ማው ወረኛ ማንግላታው ነው ማንከነ ምንም አተንግላትከው አብዬ አማን ማለት ነው እናንተን አልፈልጋችሁም ከእናንተ ጋር መሆን አልፈልግም ብሎናል። በቀደመት ለቀነው በጠዋት ስለመጣን ማለት ነው በርባሪ ምንቴ አረ ማንም እንደዚህ ያላለው እንደዛ ብሎኛል። ገብቶሻል አብዬ ያልኩትን ገብቶሻል። እናንተን አልፈልጋችሁም አለ አማን
አልፈልግም። በቃ ከእናንተ ጋር እንትን ማለት አልፈልግም። የዛን ቀን እዛ ጉዞ ይርነ ቃ ማለት ነው። በጠዋቱ እንሂድ ብለሽ አይደል? በጠዋቱ የመጣን ቀን እሱ በዛ እንትን ብሎ ተናዶ ሌላ ነገር ተናግሯል። አንቺ ነሽ እንሂድ ብለሽ የመጣ ነው አይደል አብዬ? እና እናንተን አልፈልጋችሁም፣ ከእናንተ ጋር መሆን አልፈልግም። በቃ እንደዛ አለ አማን ማለት ነው። እዝከናይ እኛ እንሄዳለን። እሺ ግን ደግሞ አሁን እሱ አማን የተናገረው ነገር ነው። እንደዛ ነገር ተናገረ ላይሁቴ እንኳን እኪ ያተንቸባለ ማጥራም አተም ይዝነጅን ሰብቀበ ማሃናም እሱ እኮ አስቦ ነው የተናገረው አብዬ። እሱ የለም አስቦ ነው የተናገረው። እኛ እዛ መኖራችን ሲያጣ ማለት ነው እንደዛ ብሎ ተናገረ። እኔ ከነሱ ጋር እንትን ማለት አልፈልግም፣ በቃ መነካካት አልፈልግም። እስከዛሬ ለነበረን ጊዜ አመሰግናለሁ አለ ከኛ ጋር ስለነበረ ጊዜ እና ቻኖስ ተነበርና የቻኖ ተነበርናው ህሜማ ቀኘሁብነ ማንከናም እና በማ ምንም ባሁ በልጫ ደማን በራና ቻኝ እነ ቤተና ከነቻኝና ብናጅኔ እኮ ቀኘሁብነ በቃ በዚህ ጫማቲና እንዴት ምን ይበርቃው ዮ እኛ እኮ እሱ ማለት ነው ሁሉም ነገር አስቦኝ ተናገረው። እሺ አብዬ ሁሉም ነገር አስቦ ተኛና ህኖ በግራህ ነው ቻን አገ ቤተሰብ አብዬ ያለችው ይመጣሉ ብለን እኛ በመኪና እየጠበቅኩት ነበር። በመኪና ይመጣሉ ብዬ እያለችና እኛ ያው አብዬ ማታቀም ማለት እሷ እንሂድ ስላለችኝ በቃ ይዣት መጣው። ስለሱ ስትጠይቀኝ ለምን አይሄድም ምናምን ብላ ለምን አይሄድም ብላ ስትጠይቀኝ ይመጣል አብዬ ተይው ይመጣል ብያት ነው እኔ አብዬ እንደዛ ብላ እንትን ብላኛለች። ለምን አይሄድም አብዬ እንደውም ልጁ ከኛ ጋር ነው የመጣው አማን ልጅ ያምጣልኝ ምናምን ዛማው ታን የጀሚል ጎቤዎች ዛማው እያለች ነበር። የጀሚል ወንድም ነው እያለች አገ ታምጧ አገ ለምን አልጠራው ምናምን አይ ነበር። በቃ ይመጣል እሱ በራሱ ሰዓት ይመጣል ብያት ለአብዬ ተናገርኳት። እና ማለት ያው በቃ አብዬ ራሱ በጣም ከሞበቃይ አብዬ ለኔ በጣም ተቆጣኛለች። ለምን አልጠራው ምናምን ብላ ተቆጣኛለች። እኔ ደግሞ ያው ባጃ ተጠበቀን ቢያራን ካን በጠዋቱም በቃ በመኪና ማለት መኪና ውስጥ ሆነን ራሱ አማን ጥራው እያለችኝ ነበር። ከኛ ጋር አብሮ ነው የመጣው ጥራው ስለኝ እኔ በቃ በጣም ተናድጄበት ስለነበር ይሆነ አላረ በቃ ቤተሰብ በጣም እንትን አስከፍቶኝ ስለነበር ይመጣል እያልኳት ነበር ለአብዬ። ይመጣል ጥራው አልሄድም የሆነ ሰዓት እንደውም አልሄድም ብላ ወርዳኝ ነበር በግድ እንትን ብላ እሷ ነች ከቤት አብዬ ካሊርን ብላ እንትን እያለችኝ ነበር እሷ ነች። እና ከመኪና ወርዳ ጥራው ልጁ አብሮ ነው የመጣው አገሩ አያውቀውም እያለችኝ ነበር። እና በዛ ነገር እኔ በጣም እንትን ተናድጄ ነበርና ባወራነው ነገር እኛ ማለት እኔም አብዬም ህይወት ለምደነዋል እዚህ ህይወት ላይ መኖር እንትን አይለንምና እስከዛሬ ለነበረን ነገር ከልብ አመሰግናለሁ። በመንገድህ አልመጣም ይሄን ቪዲዮ ታያዋለና በመንገድህ አልመጣም፣ በመንገዴ እንዳትመጣ ማን ይብሪ ለቤተሰባችን ደግሞ ቤተሰቦች እንዳትከፉብን ነው ሀረን ነው እና ቤተሰብ እናንተን ማስከፋት አንፈልግም። በዚህ አይነት እንትን ልመጣ እንትናለም ያው ግድ ሆኖብን ነው። ቤተሰብ ለነበረን ጊዜ ቆይታ ከልብ እናመሰግናለን። እንወዳችኋለን። በያላችሁበት ቦታ ሰላማችሁ ይብዛ። አራስታራቂስ የለም ወይ የሚለን ሰው ገላጋይ ቀናት ሳለፉ ተኮ